ናፈቀኝ ሰብሊ አስደነገጥሽኝ እኮ በጠራሽ አልሰማልሽኝ እኮ ቆየሽ እንዴ ከመጣሽ አዎ ቆየሁ እንደዚህ ባሳምስ ጠልሹ ግን ምን ተገኝቶ ነው ማን ሰዓት ነው የመጣሽው እና ለማለት አሁንማ አንዴ ከደስታ ዓለም ያስወጣሽኝ የደስታ ዓለም አጓጓሽኝ እስኪ ንገሪ ያሳለፍኩትን ደስ የምትል ቅጽበት በሐሳቤ እየደገምኩት ነበር አውቀሽ ነው ምኑ የምታጓጉኝ የማትነግሪኝ ነው እስቲ ሰብሊ ቆይ ምን እንደዚህ ሊያስደስተኝ ይችላል ገምጪ እስኪ የናታን ጉዳይ ነው ምን አዲስ ነገር አለ ብታይ ማለት ነው ደብሮ ተቀምጦ አገኘሁትና ድብርት እንዲጠፋ አንድ ጫውታ አላጫውታ አልኩት እሺ ይኸውልሽ በመጀመሪያ እሱ ተሸነፈና ጉንጬን ሳመኝ ከዛ በኋላ እኔ ተሸነፍኩና ጉንጩን ልስመው ስል ልትስሚ ስትይ ከዛ በኋላ እንደዚህ እየተቀራረበ ሰብሊ ልቤ እንዴት እንደመታ አልገባሽም እኔ አላምንም የምርሽ ነው ሰብሊ ሙቼ የምሬን ነው ወይኔ እንዴት ደስ የሚል አጋጣሚ ነው በእናትሽ በጣም አሰብኩት በዛ ሰዓት ምን ሊሰማሽ እንደሚችል ጥያቄ ያለው እንዴ ቆይ እሱ ግን ምን አለሽ የሆነ ስሜት የፈጠርኩበት ይመስለኛል ያ የውሸት ፍቅረኛ አይዲያ ሳይሰራልኝ አይቀርም በደንብ ቀጥዩ እሺ ፈጣሪ ፍላጎትሽን ያሳካልሽ አስበሽዋል ሰብሊ እሱ የኔ ከሆነ ዓለም ላይ እንደኔ አይነት ደስተኛ ሴት ያለ አይመስለኝም አስበሽዋል ከቤስት ፍሬንድነት ወደ ፍቅረኝነት እድለኝነት ነው አንቺ ወይ ናፈቀኝ የማል እንዴ አዎ እስኪ አንቺ አክሚኝና ደህንነቴ ንገሪኝ ዶክተር ሰብሊ ዛሬ አገኘሽ የሚገርም መልስ አንተ ከዚህ ተነስ ጆኒ ላይ ይችላል ውላችንን እያፈረሽ እንደሆነ ውላችን እንደዚህ አልነበረም በፈለኩ ሰዓት ላገኝሽ ነበር አይደል በፈለከው ሰዓት ማለት ፍቅረኛ እያየን ማለት አይደለም እኔ ስለ ፍቅረኛሽ ግድ የለኝም በቀሉን እኮ የተኩት ላንቺ ብዬ ነው ስለምታሳዝኝ ኢላ ካሳዘንኩ ፍቅሬን ማትበጥብጣ እና አታገኘኝ እያልሽ ነው አላልኩም ግን በቃ እንጠንቀቅ ከባል ከውሽሜ ማን ያገለግላል ማገልገሉንማ ባል ያገለግላል ባጥር ዘሎ ሲሄድ ውሽሜ ደስ ይላል ሲባል አልሰማሽም ትሰማኛለህ እኔ ከጆኒ ውጪ ማንንም እንዳይስበኝም ደሞ ከሱ ምን አጣውኝና እኔ ሲመስለኝ ግን ከሱ ያጣሽው ነገር ነው ያገኝተሻል ቆይ ግን አንተ ልጅ ራስን እንዴት ነው የምታየው ከሌሎች ሰዎች የተሻልኩኝ ያክል በተለይ ደግሞ ከዛ ከጆኒ ለራስህ ያለህ ግምትና ማንነትህ በጣም የተለያዩ ናቸው ተሳስተሃል መሳሳቱን እንኳን ራስሽ ነሽ ተሳሳትሽው ምንድነው የተሳሳትኩት ቸኩለሽ ጆኒ መጥበትሽ እንደሚቆጭሽ ፊትሽ ላይ ያስታውቃል ይሄኔ ትንሽ ጠብቀሽ ቢሆን ኖሮ እኔ መሰለ ሰው ታገኘ ነበር እንዳህና ገበያው አይገናኙም ነው የሚባለው እንግዲህ ምን ይደረጋል ምንድነው እንዳረጉት ተረታ በዛ ሐሳብ ጥሎብኝ እንግዲህ ከሱ ጋር ተመሳስሎ መኖር እንችልበታለን አልገባኝም ያው እንግዲህ ወጣቱን ሳገኝ እንደወጣት ልጅ ሳገኝ ደግሞ እንደ ልጅ አሮጊትም ሳገኝ ደግሞ እንደ አሮጊት መሆን ይችላልበታል ብቻ አሮጊት ነሽ ብለክ እየሰደብከኝ እንዳይሆን አይ አንቺን የመሰለሽ ኮረዳ ምን ብዬ ነው ደግሞ አሮጊት ነሽ ብዬ መሳደበው ለነገሩ ብትልም አይገርመኝም ቆይ ግን እስኪ እውነቱን እንነጋገር ከጆኒ ጋር ሆነሽ እኔ ስላመለጥኩሽ ደብሮሽ አይደል ያው ፈጣሪ ስለሚወደኝ ነው ጆኒን የሰጠኝ ቆይ ግን ልብሽ ልብ ብለሽ አዳምጥሽው ታውቂያለሽ ሁሌ ነው ማዳምጣው እና ምን ይልሻል ከኤላ ራቂ እያለ ይመክረኛል ምን ነው ከኔ ፍቅር እንዳይዘው ፈርቶ ነው አይ ነገር ስራ ስለሚያናድደው የማይሆን ነገር ብዬ እንዳላቆሽው ፈርቶ ነው በቃ መልሳታጭማ ለማንኛውም ሁሌ መጻፍ ማንበብበት ቦታ ተጠብቅሻለሁ ሰብሊ እንዳታስጠብቅኝሽ ሰብሊ በዚህ ፍጥነት ትመጫለሽ ብዬ አላሰብኩም ነበር መጣው ብዬ ካረለ ምናልባት ያኮራተሽ ከያዘሽ ብዬ እኮ እኔ ኮራለሁ እንዴ እናሳ እየወደድሽኝ አልወደድኩም መተይ መቼ ሲያልሽነፍ ባይነትና ኩራተኝነትሽ ይዞሽ ነው እኔ አልወድም ግን ደግሞ አትይኝ ለምን እጠላሃለሁ አሁን ለምንድን ነው የፈለከኝ
እናፍቀሽኝ። አትቀልድ። ከዚህ በፊት እኮ ቀልኔ እንደማያስቅ ነግረሽኛል። እና ታዲያ ለምን ብዬ ቀልዳለሁ? አንተም ሊናፍቅ የሚገባ የራስ ሰው አለ፣ እኔም ሊናፍቀኝ የሚገባ የራስ ሰው አለ። ደግሞ አምሮብሻል። እንደዚህ እንድትለኝ አልፈልግም። ምን ነው ልብሽ ቅልጥ ይላል? ሲያምርክ ይቀራል። ባንተ አፍ ሲጠራ ስለሚያስጠላኝ ነው። ይሄን ያለምዬ ብትሆን በደስታ ተፍለቅልቃ ነበር። እሷ ሞኝ ስለሆነች ነው። በዛ ላይ ፍቅር አይኗን አውሮታል። ይልቃውን ቀልዱን ትተህ ለምን እንደፈለከኝ ንገረኝ። እሱን ተቀምጠሽ ብነግርሽ አይሻልሽ? አይ በቆም ይሻለኛል። አንዳንዴ በእኔ ትእዛዝ ስር መሆንሽን ትረሻለሽ አይደል? ጎበዝ ነሽ። ምን ሆነ ነው? እያባረሩ እኮ ነው መስለው። ቆይ ልጅ ለምን ረማይተውን? ማን ነው? ኤላ ተብዬው ነው። ምን ብሎ ነው? እኔንማ ምን አባቱ ይለኛል። እና ተረሰ ብለን ነው? አዎ ከሷ ጋር ነው። ምን አባቱ ነው የሚላት? ይኸውልህ ጆኒ፣ አሁን ያለነው ትምህርት ቤት ግቢ ውስጥ ነው። ምንም እንዳይፈጠር አንተ ተረጋጋ። ቆይ አላትን ለምን ደግሞ አትነግረኝ? ይኸውልህ ቅድም እየተጨቃጨቁ ነበር። አሁን ደግሞ ምን እንዳላት አላውቅም። ከጀርባው ነው እያወራል። ይውሻ ልጅ ጆኒ ተረጋጋ። ጆኒ ተረጋጋ። ቆይ እኔ የምለው ፍቅረኛ እንዳለኝ እያወቅህ ለምን እንደምትፈታተነኝ? እንደማትወጁ ስለማውቅ። እንዴት አወቅ? መቼስ ብትወጁ ኖሮ እዚህ ጋር ከኔ ጋር ምን ሰሪ ነበር? ደግሞ ሁለት ሰው ባንዴ ማፍቀር የሚችል ልብ ያለሽ ይመስለኛል። በጣም ደፋር ነህ ግን። አመሰግናለሁ። ለነገሩ የምታሳዝነኝ ያቻለች። ለውረ ብታሳዝንሽ። እሷ እንዳፈቀርካት ነው የምታስበው። አንተ ግን መጠቀሚያ እያደረግካት ነው። ረጋ በል አንተ። ልቀቀኝና ልሰባብረው። ከትምህርት ቤት መባረር ፈለክ እንዴ? ልባረራ እንደ ፈሪ የምወዳት ልጅ ከሌላ ወንድ ጋር ሊያውም ደግሞ ለጥል ከምፈልገው ልጅ ጋር ተደብቃ እየተገናኘች እንዴት ነው ዝም ብለው? ይኸውልህ ለአሁኑ ብቻ ረጋ በል። ከዛ ተረጋግተን ምን ማድረግ እንዳለብን እናወራበታለን። ወይኔ ጆኒ፣ ለጊዜው አንድ ሀሳብ አለ። ምን? በኋላ ልትሸመጥጠን ስለምትችል መረጃ ነገር መያዝ አለብን። እንዲህ ለተጫወተብኝማ መለቀው መስሎታል። አዎ ለመረጃ ያህል ትንሽ ቪዲዮ ይዘናል። አሁን ምን ማድረግ እንዳለብን ታውቃለህ? ምን እናድርግ? ና ተከተለኝ። ያም ሆነ እንግዲህ አለም ደስተኛ ነች። ዋናው ደግሞ እሱ ነው። በቃ እኔ አሁን መሄድ ይኖርብኛል። ከዚህ በላይ አንድ ላይ መታየታችን ጥሩ አይደለም። ግን እኮ አልጠገብኩሽ። ሰውዬ ዛሬ ደግሞ እንዴት እያደረገህ ነው? ያው የምትወደው ልጅ አጠገቡ እንዳለ ወጣት ነው እያደረገኝ ያለው። እኔ ወድጄክም አላውቅም፣ ወደፊትም አልወድክም። አሁንም መሀል ላይ አልወድህም የሚለውን ቃል ረሳሽ። እኔ ግን ዝም ብዬ ሳስበው ምላስሽና ልብሽ እየተጣጣሙ አይደለም። እስኪ አንድ አይነሽን ጨፍኝና ልብሽ ምን እንደሚል አዳምጪው። ልብ የሚለኝን አውቀዋለሁ። እስኪ ለማረጋገጥ ያክል አሁንም ደግመሻል። እሺ ልብሽ ምን አለሽ? ስለ ጆኒ ነው ነገረኝ። አሁንም ምላስሽ ነው እያወራ ያለው። በቃ ትጃጃልብኝ ነው ልሂድ። እሺ መሄድ ትችያለሽ። ከዛ ፊት ግን ጉንጭን ሰሚኝ። ጉንጭክም ከፈለግሽ ደግሞ ሌላ ቦታ ማድረግም ትችያለሽ። አንቺ ቆይ ምን አይነት ርካሽ ሴት ነሽ? እና ነገርኝ በእናትሽ፣ እያስጨነቅሽኝ ነው። አለም ምን አደረገች? ኤላን ጆኒ እንዳይበቀለው እና ይቅርታ እንዲያደርግለት ለምኜው ነበረ። እሺ ከዛስ? ከዛ እሱ በሚፈልገው ሰዓት ከተገኘለት እንደማይበቀለው ነገረኝ። እኔም ድጋሚ እንዳይጣሉ ብዬ ይሻልኩትኝ። ሰብሌ ልክ አላደረግሽም። ጆኒ ቢያያችሁ እኮ ችግር ይፈጠራል። በዛ ላይ ደግሞ ያንቺን መታመን ጥርጣሬ ውስጥ ይገባል። እሱን አላሰብኩትም ነበረ። እኔ ፍላጎቴ እነሱ እንዳይጣሉ ማድረግ ብቻ ነበር። እሺ ታዲያ አለም ምን አደረገችብሽ? ከዛ ኤላ መጽሐፍ የሚያነብበት ቦታ ላይ ነው ያለኝ። እኔ ደግሞ ቃሌን ለማክበር ብዬ ሄድኩኝ። ከዛ ግን አለም በንዴት መጣች። ጉድ! ቆይ አብራችሁ እንዳላችሁ በምን አወቀች? አላቅም፣ ብቻ ብዙ ነገር ተናገረችኝ። ርካሽ ሴት ነሽ፣ ፍቅረኛሽን አስቀምጠሽ የሰው ፍቅረኛ ላይ የምትንጠለጠይ፣ ብዙ ሰብሊ፣ የሆነ ነገር ሁሉ አንዴ ሆኗል። እሺ
መሲ እኔ ልካሽ ሴት ነኝ እንዴ? ሰብልዬ አይደለሽም እንዳልሆንሽ ደግሞ እሷም ታውቃለች። በቃ እንዴት ነው እንደዛ ያናገራት? እሺ ደግሞ መሲ ይሄ ወሬ ጆኒ ጋር እንዳይደርስ በጣም ነው የፈራሁትኝ። እሱም በይ ከሰማ በጣም ትልቅ ችግር ነው የሚፈጠረው። ወይኔ ጉዴ! ቆይ ምን አይነት ችግር ውስጥ ነው የገባሁት? ወይኔ ኢላ ወደ እኔ ነው መሰለኝ የሚመጣው። አሁን ቆይ አወራዋለሁ ወይስ ምን ነው የምለው? እያወራሁት ደግሞ ጆኒ ከመጣ ሌላ ችግር ይፈጠራል ወይስ ዝም ብዬ ላዋራው? ስታስጠላች ደግሞ ሰው እንዴት ሙጫ ይሆናል እንዴ? እንደ ጥላው ከስሩ አልጠፋለች እኮ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ? አፍላ ፍቅር የሰብለና የኤላ ፍቅር። ሰብለ በድጋሜ ከጆኒ ጋር ሌላ ችግር ውስጥ ገባች። እንግዲህ እስከ ዛሬ ድረስ ኤላ ካጠገቢያ ትድረሽ ብሎ ሁለቱ ቢያንስ ሰላም አግኝተው ነበረ። ነገር ግን አሁን ላይ ኤላ ሙሉ ለሙሉ እጁን ስለተሻለው ጆኒን መበቀል በሌላ መንገድ ጀምሯል ማለት ነው። እንግዲህ ኤላ ጆኒ ቢደበድበውም እሱን እጁ እንደሰበረው ቢሰብረውም ሰብለን ቢነጥቀውም ለጆኒ ሁለቱም በቀል ነው። ምንም ለውጥ የለውም። ሰብለን እንግዲህ እዚሁ ትምህርት ቤት እያለ እበቀልሃለሁ እንዳለው ሰብለን ከወሰደበት ከዚህ በላይ በቀል የለም። እጁንም ደግሞ ድጋሚ እሱ እንዳደረገው ቢያደርግም ወይም ቢደበድበውም ተመሳሳይ ነው እና እንግዲህ ኤላ ከሁለት አንዱ ለሰብለ ምርጫ ሰጥቷታል። በባለፈው ክፍል ላይ ካያችሁ አፍላ ፍቅር በክፍል 237 ላይ ኤላ ለሰብለ አንድ ምርጫ አቅርቦላት ነበረ። በመጀመሪያ ግን ሰብለ ነበረች እንግዲህ ለዚህ ነገር ሁሉ ተጠያቂዋ እሷ ራሷ ናት። ሆን ብላ እሱን ለማግኘት ስለምትፈልግ እሱ ያለበት ቦታ አትጠፋም። እንግዲህ ኤላን በታመመ ጊዜ አጠገቤ አትድረሽ እያላት እያለ ተደብቃ እንደምታየውና ከአለም ጋር ስላላቸው ግንኙነት ደግሞ አብዝታ ይህንን ግንኙነታቸውን እንደማትፈልግ ስትናገር ነበረ። ኤላ መጥፎ ሰው ሆኖ ሳይሆን ኤላን ስለምትፈልገው ነው። የሰብለ ነገር ትንሽ ግራ የሚያጋባ ነው። እንግዲህ ሁለት ሰው ወዳ ነው ማለት አንችልም። ነገር ግን ምን እንደሆነች አናቅም። ጆኒንም ወደዋለሁ ትላለች። ኤላ ከአጠገቤ ራቂ ሲላት ከአጠገቡ አትርቅም። አጠገቤ እንዳላይሽ ሲላት እንኳ ተደብቃ ታያለች። ማንም ሴት ከሱ ጋር እንድትሆን እንኳ አትፈልግም። ከሱ ጋር የሆነችን ሴት እየሄደች እንግዲህ ስለሱ መጥፎ ነገር እያወራች ከሱ እንዲርቁ ታደርጋለች። እና የሰብለ ነገር ትንሽ ግራ የሚያጋባ ነው። ነገር ግን አሁንም ድጋሚ እንግዲህ ስቃይዋ የጀመረ ይመስለኛል። ትንሽ አረፍ ብላ ነበረ ኤላ እጁ በተሰበረ ሰዓት እሷ አጠገቢያ ትድረሽ ቢላትም ሰላሟን ግን ቢያንስ ከጆኒ ጋራ ሰላም ነበረች። ነገር ግን አሁን ነገሮች እንደ አዲስ ተባብሰዋል። እንግዲህ ኤላ እጁ እንደተሻለው የመጀመሪያ ስራው ጆኒ እንደሚበቀለው ነው ለሰብለ የነገራት። ምክንያቱም ሰብለ የሆነ ነገር እንደምትል ስለሚያውቅ ነው እንግዲህ እበቀለዋለሁኝ ብሎ የነገራት እንጂ ሳይነግራት ነገሩን ማድረግ ይችል ነበረ። ነገር ግን እሷ እንግዲህ እሱ እንደምትፈልገው ያውቃል። ነገር ግን ደግሞ ጆንዬ ትላለች። ግራ የምታጋባ ናት የሰብለ ነገር። አሁንስ በጣም ነው የበዛው። እንግዲህ ከሁለት አንዳቸው መምረጥ ይኖርባታል። ሁለት ሰው ባንዴ ማፍቀር እንግዲህ የማይሆን ነገር ነው። የጆኒን ነገር መተው አለባት። በቃ ከህይወቷ ጆኒን ማውጣት አለባት ብዬ ነው የማስበው። ምክንያቱም ከኤላ ርቃ መራቅ አትችልም። ከአለም ጋር የተጣሉት እንግዲህ ከኤላ ራቂ፣ ኤላ መጥፎ ነው፣ መጥፎ ሰው ነው፣ አይወድሽም በማለት ነው እንግዲህ ከአለም ጋር ጸብ ውስጥ የገቡት እና እውነት ለአለም መጥፎ ሰው ነው ብላ ሳይሆን እሷ ስለምትወደው እና ማንም ሴት ከሱ ጋር እንድትሆን ስለማትፈልግ ነው። እና ሰብለን እንግዲህ በሌላ ነገር አጥምዷታን በድጋሜ ጆኒ ኤላ ማለት ነው። እና በቀለዋለሁ ሲላት እሱ ጋር በመሄድ እንግዲህ እኔ በሱ ፋንታ ይቅርታ ልጠይቅህ እሱን አትጉዳው በማለት ኤላን ስትለምነው እያየን ነበረ።
እሱ ግን ይህን ነገር በፍጹም ማድረግ አልችልም፣ በጣም ብዙ ነገር ነው ያደረገኝ። እጅ መሰበሩ ብቻ አይደለም፣ እዚህ ትምህርት ቤት ሁሉም ሰው በእኔ ላይ ተሳልቋል። በዛ ላይ ደግሞ ከአንቺም እንድርቅ አድርጎኛል። በዛ ላይ አንቺ አሁን እሱን አትበቀሉ ካልሽኝ እኔ ወንድ ልጅ ነኝ፣ በፍጹም ይህን ማድረግ አልችልም ብሏት ነበረ። እና እንግዲህ የበቀል መጨረሻው ጥሩ አይደለም እባክህ ስትለው እሱ አንድ ነገር ካደረግሽ ብቻ ነው ይህን ነገር የምተወው ብሎ ለሰብለ እንግዲህ ቅድመ ሁኔታ አዘጋጅቶላታል። እሱም እንግዲህ ለእኔ ብዙ ሰዓት ትሰጭኛለሽ ትምህርት ቤት ውስጥ ማለት ነው፣ ብዙ ጊዜሽን ከኔ ጋር ታሳልፊያለሽ፣ ነይ ስልሽ ትመጫለሽ፣ ሂጂ ስልሽ ትሄጃለሽ፣ በቁጥጥር ስር መሆን ከቻልሽ እና ብዙ ጊዜሽን ከኔ ጋር ማሳለፍ ከቻልሽ ምናልባት በቀሉ ልተው እችላለሁ ብሎ በድጋሚ ወደ እሱ የምትመጣበትን መንገድ እንግዲህ አመቻችቶላታል ማለት ነው። ያው እሷ ፍላጎቱ ስላላት ነው እንደዛ ያደረገው። የሚፈልገውም ደግሞ እሷን ነው ሲጀመር ኤላ ማለት ነው። እሷን ኢቭን ባይፈልጋት እንኳ ከጆኒ እሷን መቀማት ይፈልጋል። የእሱ ትልቁ እቅዱ ጆኒን ማሳበድ ነው። ወደዳትም አልወደዳትም ሰብለን በዚህ ሰዓት ጆኒን መጉዳት ይፈልጋል። ስለዚህ የጆኒ ደካማ ጎኑ ደግሞ ሰብለ ናት። ሰብለን በጣም ነው የሚወዳት ጆኒ በጣም ሲበዛና እንግዲህ ምንድን ነው የሆነው ሰብለ ኤላን ማግኘት ጀምራለች። ነገር ግን እንግዲህ እንደምታውቁት ጆኒ ካሌብን እጁን ሰብሮታል እዚህ ቀደም። እሱም ደግሞ የሆነው በሰብለ ምክንያት ነው። ሰብለ እንዳትናገርብኝ ብሎት ነው። ታዲያ አሁን ላይ ካሌብ ሰብለን መከታተል ጀምረዋል። እያንዳንዱ እርምጃዋን እየተከታተለ ለጆኒ ወሬ ማቀበልን ቀጥሏል። እናም እንግዲህ ኤላና ሰብለ በአንድ ላይ ቁጭ ብለው ነበረ። በዛ ሰዓት እንግዲህ ማንም ሰው አላየንም ብሎ ነበረ። ነገር ግን ካሌብ ተደብቆ እያያቸው ነበረ። እናም እንግዲህ ከአጠገቧ እንዳደርስ የተባለው ኤላ ከአጠገቧ ሂዶ ብዙ ነገር ሲያወሩና በመጨረሻም እንግዲህ በትምህርት ቤቱ ጀርባ እንደሚጠብቃት እንደ ሁልጊዜው ነግሯት ከአጠገቧ ሂዷል። እንግዲህ ከአጠገቤ አትሁን ስትለው ስምምነታችን ማፍረስ ከፈለግሽ እንግዲህ ምርጫው ያንቺ ነው ብሏታል። ነገር ግን እሷ እኔ ያላገኝህም አላልኩም፣ ግን ከጆኒ ተደብቀን ነው መሆን ያለበት ብለዋለች። እንግዲህ በዛም የተነሳ ኤላ ሰብለን ለማውጣጣት እየሞከረ ነበረ። ሰብል በጣም ሲበዛ ደረቅ ናት። ችግሩ አሁን ላይ የእሷ ነው። እሱ ሲቀርባት እሷን ሌላ ነገር ታደርጋለች፣ እሱ ሲርቃት ደግሞ እሱን ትከተላለች እና ምን እንደምትፈልግ የሰብለ ነገር ግራ የሚያጋባ ነው። እና እንግዲህ በመጨረሻም ኤላ የቀጠራት ቦታ እንድትመጣ በትምህርት ቤቱ ጀርባ ይሄዳል ማለት ነው። ይህን ነገር ካሌብ እያንዳንዱ እርምጃቸውን እየተከታተላቸው ነበረ። ምን አውርተው እንደተለያዩ ባያቅም ግን ምን እንደፈለገና ምን እያላት እንደሆነ ለማወቅ ሁለቱንም እየተከታተላቸው ነበረ። በመጨረሻም እንግዲህ ሰብለና ኤላ ከትምህርት ቤቱ ጀርባ ነይ ያላት ቦታ ትሄዳለች። እናም እንግዲህ ሁለቱ ፍቅር እየተጫወቱ ነበረ። ኤላ ሰብለን እንደምትወደው እየነገራት ነበረ። ትወጅኛለች ግን ለምን ደረቅ እንደሆነች እና ልቧ እንድታዳምጥም በተደጋጋሚ እየነገራት ነበር። በዛ ላይ እንደናፈቀችውና አልጠገብኩሽም እንድትሄጅ አልፈልግም፣ ስለዚህ ከአጠገቤ ቁጭ በይ ብሏት፣ ይህ ሁሉ ነገር ግን ካሌብ ተደብቆ እያያቸው ነበረ። እንግዲህ በመጨረሻም ካሌብ ለጆኒ ይህን ነገር ሄዶ ነግሮታል። አብረው እንደሆኑ መጀመሪያ እሱ አግኝተዋት ከዛ እንግዲህ እዛ እንዲገናኙ እንደነገራትና ቀጥ ብላ እሱ ያለበት ቦታ እንደሄደች ለጆኒ ነግረዋል። እናም ጆኒ በጣም ተናደዱ፣ በጣም ስሜታዊ ሆኖ ነበረ። እንዴት ለጸብ ከምጋበዘው ልጅ ጋር ሂዳ ተደብቃ ለዛውን በትምህርት ቤት ጀርባ በድብቅ ታገኘዋለች በማለት ጆኒ በጣም አብዷል። እናም እንግዲህ ወዲያው ሂጄ ሁሉንም ነገር አበላሻለሁ ብሎ ነበረ። ነገር ግን ካሌብ ሌላ እቅድ እና እንግዲህ ነገር ግን ያው አብረው እንዳሉ እሱ አሳይቶታል። እና እንግዲህ አንድ ነገር አድርገዋል። እሱም ፎቶ ነው ያነሷቸው፣ ቪዲዮ ነው የቀረጿቸው አብረው እንደሆኑ ማለት ነው። ምክንያቱም ሰብለ እንዳትዋሽና እንዳትክደን ብለው ቪዲዮ ቀርጸዋቸዋል። በመጨረሻም እንግዲህ ሰብለ በጣም እየፈራች ስለነበረ ድንገት ሰው ቢያይን ጥሩ አይደለም በማለት ከዛ ለመሄድ ስትሞክር እንድትስመው ደግሞ ኤላ ይጠይቃታል። እና ጉንጭህን ነው ወይም ስምህ ብላ ልትስመው ስትል ነበረ እንግዲህ ጆኒ
ለዓለም ሂዳ ነገሩ እንድታበላሽባቸው ወይም ደግሞ እንዳየቻቸውና በመካከላቸው መሀል እንድትገባ ችግር እንድትፈጥር ይልካታል። ዓለም እንግዲህ ሳትጎርሳ ሳትለብሳ ነበር ሄደችው። እንደምታዩት እንግዲህ ሄዳ ሰብለን አንቺ እርካሽ ሴት ነሽ ብላ እንግዲህ ቃል በቃል የተናገረቻት። ቁጭ ብለው እያወሩ ነው። ምንም ችግር አልነበረውም፣ ጓደኛዋ ነውና በዚህ መጠን ቃላቶችን እንግዲህ ሰብለን ተናግራ ልቧን የሰበረችው ይመስለኛል። ነገር ግን ይሄ ነገር ሁሉ ሲሆን ኤላ ዝም ብሎ እያየ ነበረ ይመስለኛል። ኤላ ዓለምን ከሰብለ ህይወት እንድትወጣ ይፈልጋል። ዓለምን ፈልጓት ሳይሆን ሊጠቀምባት ነው። ከመጀመሪያው ጀምረው እንደዚህ አይነት ሰዎችን ካጠገብህ አድርገህ ትጠቀምባቸው ይገባን ሲል ነበረ ለናታን ኤላ ማለት ነው። ናታንችን ዓለምን ካጠገብህ አድርጋት የጆኒ ሰው ናት ሲለው እንደዚህ አይነት ሰዎችን ካጠገብህ ማራቅ የለብህም አጠገብህ አድርገህ ልትጠቀምባቸው ይገባን ሲል ነበረና እሱን ነገር ነው ኤላ እያደረገ ያለው። ታዲያ እንግዲህ ዓለም ሰብለን ስትናገራት ዝም ነበር ያለው። ምንም እንደማይመለከተው ነበረ ሲያደርገው የነበረው እና እንግዲህ ዓለም ሰብለን እስኪ በቃስ ነው የተናገረቻት። በጣም ነበር ያሳዘነችው ሰብለ። ኤላ ግን ነገሩ ዝም ብሏል። አንድ ቃልም ትንፍሽ አላለም። በመጨረሻም እንግዲህ በእርግጥ ጆኒ ልኳት ነው ሄደችው ሲጀመር ዓለም ማለት ነው። በዚህ የተነሳ እንግዲህ ሰብለ ጆኒ እንዳያት አታውቅም። እንደለመደችው መሲ ጋር ሄዳ ስትነፋረቅ ነበረ። የሆነችውን ነገር ሁሉ ለመሲ ስትነግራት መሲም እንግዲህ ያደረገችው ነገር ልክ እንዳልሆነ ነግራት ነበረ። በመጨረሻም እንግዲህ ጆኒ ጋር ትሄዳለች። ጆኒ ጋር ስትሄድ የት እንደነበረች ሲጠይቃት መሲ ጋር እንደነበረች ከአንተና ከመሲ ውጭ ማን ጋር ሄዳለሁ በማለት እንግዲህ ለጆኒ ትነግረዋለች። ጆኒ ግን በዚህ አላበቃም። ጥያቄውን ይቀጥልና ኤላን ግን አግኝተሽው ታውቂያለሽ ወይ ብሎ እንግዲህ ጥያቄ ይጠይቃታል። በፍጹም ምን ላደርግ እሱን አገኘዋለሁ መቼም ቢሆን እሱን አላገኘውም ብላ አይን በአይን ስትዋሸው እያየን ነው። በሌላ በኩል ዓለም ደግሞ ይህን ነገር ጆኒ ያየ ስላልመሰላት ለጆኒ ያደረግሽውን ከምናገር ከዚህ በኋላ የማዝሽን ሁሉ ሽታ ያለች ስትል ሰብለን እያስፈራራቻት ትገኛለች። ሰብለን በሀሳቧ ተስማምታ እሺ ለጆኒ እንዳትነግሪብኝ ያልሽን ሁሉ አደርጋለሁ እያለች ትገኛለች። የኤላና የሰብለ ፍቅር እንደ አዲስ ችግር እየፈጠረ ይገኛል።